ሰላም እንደምናላችሁ ውድ የቻናሌ ቤተሰቦች፣ ለዛሬ የተወሰኑ ቪዲዮዎችን አዘጋጅቼላችኋለሁ። ይህ ቪዲዮ ለሁሉም እንዲደርስ ላይክ፣ ሼር እያደረጋችሁ አበረታቱኝ። ወደ ቪዲዮቹ እንመለስ። ከማንም ዝምባም ጋር እንድነጋገር የምትጠሩን ምን ሆናችሁ? የኔ እንትን ስፍራ እኔ ቄስ ነኝ። ትንሽ ብንከባበር ጥሩ ነው። እኔ በቃለሁ። ወንጌል እኮ በትህትና ነው የሚሰበከው። እሱ በተሳደበ አፉ ስለ ኢየሱስ ይነግረኛል። እኔ ድንግል ማርያም ለማመስገን መጽሐፍ ቅዱስ አላነብም። የአምላክ እናት መሆኗ ሳመሰግን ኢየሱስ አምላኬ ከተቀየመኝ ይቀየመኝ፣ እንደ ጥፋትም ቢቆጠርብኝ ይቆጠርብኝ። ሄሎ መጋቢ አዲስ። አቤት። ደህና እንዴት ዋልክ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ያ ከሐዋሳ መደወል ልጅ ነኝ። ቴዲ ነህ? ሰላም ነው ወይ? እንዴት ነህ? አለሁ። ክብሩ ይስፋ። እግዚአብሔር ይመስገን። እንዴት ነህ? ጠፋህ አይደል? አልደወል። እግዚአብሔር ይመስገን አለሁ። አይ ያው አልተመቸኝም ነበር፣ ይቅርታ። አይ ችግር የለውም። ሰላም ነው። ትናንትና ያንን ባለፈው ጊዜ ከስዘታው ጋር ሆናችሁ ቃላው እንትና እያለ ማለት ነው ምን ታውሎጎስ የሚባለው እያለ ያለውን ቪዲዮ ያየው ነበርና የተሰጠ ይሄ ኢየሱስ አትበሉናን የሚለውን መግለጫ ነው አየዋችሁና ለዛ ነው ዛሬም የደወልኩልህ። እንዴት ነህ? አለሁ። እግዚአብሔር ይመስገን። ግን እዛ ላይ እንደውም አይተው ከሆነ እንደውም በኦርቶዶክስ ሃይማኖት ያልተደራደረን ምዕመናን እንኳን እኛ ወንጌል አስተማርናችሁ እንኳን አትቀየሩም የሚል ነገር ነበርና የሚገለጽከውና ባለፈው ደግሞ ካወራን አንፃር ደግሞ እንደ ሃይማኖት መዳኛ መንገድ እንዳልሆነ ምን ነገር ነበር የገለጽክልኝ። እንመልሳለን፣ እሱን ሁሉ እንመልሳለን። ጳውሎስም አምኗል፣ ልጅ እያለው እንደ ልጅ አስብ ነበር ብሎ አሁን ግን ያን ሽር ያለው ስላለ ሰው መልካም የሆነ እድገት መልካም የሆነ ለውጥ አታምጣ አይባልም። ቁልቁል አይወረድ እንጂ ወደ እግዚአብሔር ቃል ከፍታ ከቃሉ ጋር ስላልተገናኘን ስላላወቀን ነው እንጂ በፊትም አሁን ስናውቅ ወደ ተሻለ ነው እኔ ሄድኩት እንጂ ወደሚያንስ አልሄድኩም። ስለዚህ ወደፊት ላይ ሳነብ ማለት ነው ይሄ ለምሳሌ አንደኛ ቆሮንቶስ ላይ ምዕራፍ 16 ቁጥር 13 ላይ ንቁ፣ በሃይማኖት ቁሙ፣ ጎልምሱ፣ ጠንክሩ ያለ ሐዋርያ ቅዱስ ጳውሎስ ማለት ነው። እና እንደዚህ አሁን ስለ ሃይማኖት የሚያወሱ ነገሮች አሉና አንዲት ሃይማኖት አንድ ጌታ የሚል አለ ደግሞ ኤፌሶን 4:5 ላይ ማለት ነው። ሃይማኖት ማስፈልግ ከሆነ እንዴት ሐዋርያ ቅዱስ ጳውሎስ በዚህ መንገድ ሊገልጸው ቻለ? እሺ እንግሊዘኛው ነው አንድ ሃይማኖት የሚል የለው፣ ፌዝ ነው የሚለው፣ ሪሊጂን የሚል የለው እና ሲተረጎም አማርኛው አይሞላም እንትኑን ማለት ነው። አረፍተ ቃሉን አይሞላ። ፌዝ ማለት ደግሞ ያው እምነት ነው፣ በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ኑሮ ነው ብሏል እንጂ በሃይማኖት ምኖረው አይደለም። አሁን እሱን ነው እኛ የምናስተምረው የምናገለግለው። ወደፊት ብዙ ጥያቄዎች ይመለሳሉ። ኦኬ እንትኑም እንደዛ ነው ማለት ነው። አሁን በሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5 ላይ በሃይማኖት ስትኖሩ ራሳችሁ መርምሩና የሚለው ማለት ነው። በቃ እንዳለ ይሄው ዲክሽነሪ ያዘና እዛው ኪንግ ጄምስ ቨርዥን አለ እንዳለ ስታየው መልሱን ታገኘዋለህ። ኦኬ እዛ ላይ ማለት ነው። ኦኬ ጥሩ። እሺ እንትኑስ እንዴት ነው አሁን የሚሆነው? እሺ አሁን ስለይ ዘንዶ ለምን ይቆጣል የመማፀኛ ከተማ የሚሉት እንዴት ሊሆን ነው ግን? እሺ በጋሻው ወደፊት እናየዋለን። እሱን ሁሉ ወደፊት እናየዋለን። እሺ ማለት እንዲሳያቸው እንዲሁ እንደ ጥያቄው ስለሆኑብኝ ነው። ገብቷል ማለት እንደዛ የተገለጹ ነገሮች አሁን ተመልሰው ደግሞ እንደዛ ሲሆኑ ጥሪ መቀበል ለምን ፈራ? ንፍጣም እያልክ ነው የተሳደብከው አይደል? ጥሪ መቀበል ለምን ፈራ? ጸበል ቀጂ ነው ምናምን መናናቅ አይደለም። እንዲያውም ቀላሉ እሱ ነው አይደል? አንተ ጸበል ቀጂውን አንጠባጥበ በወንጌል ያንተ ጥሪ ምንድነው? ክርስቲያን ማድረግ ነው አይደል? ለምን አልቀበልም አልክ? ትዝታው
እስቲ ንገረኝ። ፈረበት ቤተክርስቲያን ውስጥ ቅዳሴ መቀደስ አይቻልም። ቤተክርስቲያኑ ሲጨፍር ታያለህ። ከየት የመጣ ስርዓት ነው ካልክ ደካማ ሰዎች ከዓለም የተለማመዱትን ልምምድ ቤተ እግዚአብሔር ውስጥ ለማስረጽ ይዘው የመጡ ናቸው። ሰሞኑ የተለቀቀ አንድ ቪዲዮ አይተሃል? የካቶሊክ ቄስ ነው። ቀን ቀን ንስሐ ይሰጣል፣ ቀን ቀን ይቀድሳል፣ ወንጌል ያስተምራል፣ ማታ ማታ ደግሞ ናይት ክለብ ያስጨፍራል። ያቺን ልምምድ ለማምጣት ሌላ ምንም አይደለም። በጣም የሚገርምህ በበዓል ወቅት ብዙ ጭፈራ አለ፣ ብዙ ሁካት አለ፣ ብዙ መብል፣ ብዙ መጠጥ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ በውስጧ ማለት ነው ባላዋቂዎች ቤተክርስቲያኗ የማታስተምረው ቤተክርስቲያኗ የማትለው የቤተክርስቲያኗ ሕይወት ያልሆነ ትምህርት ያልሆነ ብዙ ደካሞች ይዘውት ከገቧቸው ብዙ ኢክርስቲያናዊ ድርጊቶች መካከል ይሄ የመብል ጉዳይ፣ የመጠጥ የመስከር ጉዳይ፣ የጭፈራ ጉዳይ በጣም አደገኛ ነው። አይተህ ሊሆን ይችላል በተለያየ ስፍራ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእኛ ቤተክርስቲያን በቤተክርስቲያን ውስጥ የሚጨፈረውን ጭፈራ የሚደግፉ መምህራን አሉ። ቤተክርስቲያን ዘፈንና ዘፋኞች የእግዚአብሔርን መንግስት አይወርሱም የሚለውን የቅዱስ ጳውሎስ መልእክት ሲነገራቸው አይ ይሄ እኮ ባህል ነው፣ የባህል ዘፈን ነው፣ ኃጢአት አይደለም ብለው ለኃጢአት ከለላ የሚሆኑ ብዙ ሰዎች አሉ። ይህንን በተመለከተ እኔ የሚሰማኝ በበዓሉ ክርስቶስን ወደ እኛ ህይወት እየጠራ ነው ሳይሆን ክርስቶስን እየሸኘ ሆነ ነው። ከእኛ ሂድ አንፈልግህም እያለው ነው። ስጋዊ ደማዊ ባለበት ዘፈን ጭፈራ ባለበት እግዚአብሔር አይገኝም። እንዲህ ይባላል፣ የሚቀድሰው ካህን ኃጢአተኛም ይሁን በደለኛም ይሁን የሚያስቀድሱን ሰዎች ኃጢአተኛም ይሁኑ በደለኛም ይሁኑ እግዚአብሔር ከቤተ ክርስቲያን አይጠፋም የሚሉ ሰዎች አሉ። ስህተት ነው። እግዚአብሔር እርኩሰት ካለበት ቦታ እርኩሰት ካለበት ስፍራ አይገኝም እግዚአብሔር። ይህን በደንብ ማወቅ ያስፈልጋል። አባቶቻችን ትልልቅ አባቶቻችን ምን ይላሉ መሰለ? መኝታ ቤት ንጹህ ይሁን ይላሉ። የበላህበትን ሰሃን እጠበው ንጹህ አድርገው፣ ሳሎን ንጹህ ይሁን። ለምን? አንተ ማህደረ መንፈስ ቅዱስ የመንፈስ ቅዱስ ማደሪያ ነህ። ሁልጊዜ እግዚአብሔር መንፈስ ቅዱስ ሊጎበኝህ ይመጣል። ተዝረክርከ እንዳያገኝህ ነው። መኝታ ቤት ንጹህ መሆን አለበት። ሳሎን ንጹህ መሆን አለበት። መጽሐፍት ንጹህ መሆን አለባቸው። ልብስህ ንጹህ መሆን አለበት። መንፈስ ቅዱስ ሁሌ ሊጎበኝህ ስለሚመጣ አይደለም በነፍስ በስጋ እንኳን ንጽህና ያስፈልጋል። እርኩሰት በተቀላቀለበት የሚፈጸም በአምልኮ ውስጥ እግዚአብሔር አይገኝም። በተለይ ደግሞ በትዕቢት የምታደርገው ከሆነ እግዚአብሔርን ገፍትረኸው የምታደርገው ከሆነ እግዚአብሔር በዛ ውስጥ አይገኝም። በተጨፈረበት ቤተክርስቲያን ውስጥ ቅዳሴ መቀደስ አይቻልም። አልኮል መጠጥ በሚቀዳበት ውስኪ በሚቀዳበት አጸድ ውስጥ የክርስቶስን ስጋ የክርስቶስን ደም ማዘጋጀት አትችልም። በበዓላቶቻችን በምናደርጋቸው ስጋዊና ደማዊ ሁኔታዎች የተነሳ ክርስቶስን ወደ እኛ ህይወት እየጠራ ነው አይመስልም። ከኛ ሂድ እነሱ የሚፈልጉት እኛ የምንለውን በልልን ነው። መጽሐፍ ቅዱስ የሚለውን በልናል። እኔ የምለውን በል እኔ የምለውን ስትል አንተ ወንጌል የሰበከው ብለው ያስባሉ። የእነዚያ የውጭ ተልእኮ ግን ዋና ዓላማው ምንድን ነው? ታሪክን፣ ትውፊትን፣ ሃይማኖትን ከኢትዮጵያ ማጥፋት አንድ። ሁለተኛ የቀረው የኢትዮጵያ ክፍል አይተህ ከሆነ ይሄ የትኛዎቹም የኢትዮጵያ ክፍሎች ሙሉ ብትመለከታቸው ቄስ ብታገኝ መርጌታ ብታገኝ አብዛኞቹ ከየት የመጡት ወይ ከትግራይ ክልል ነው ወይ ከአማራ ክልል። ይሄን ምንጭ ተደርቀው ያን ቦታ ስታደርቀው ምንጩን የማድረቅ ስራ ነው የተሰራ ያለው። ምንጭ ማድረቅ ሞያ ላይ ብትሄድ መርጌታ ወይም ዲያቆን ብታገኝ ወይ ከአብዛኞቹ ማለት ሁሉም አይደለም አብዛኞቹ ወይ ከአማራ ክልል ወይ ከትግራይ ክልል። ይሄ ምንጭ ማድረቅ የለብህ። የምታደርቀው የት ነው? ምንጩ ጋር መሄድ አለብህ። እዚህ ገድለህ አትጨርሰውማ። ተሞከሩ እኮ ቄሱን ተገደለ፣ መርጌታው ተገደለ፣ ካህናት ተገደሉ። ጅማ አላየንም? በሻሻ ላይ አልተገደለም? ስንት ካህን አያልቅም። ለምን? ምንጩ አልደረቀማ። እዚህ መርጌታ ስትገል ሌላ መርጌታ ይመጣል፣ ቄስ ስትገል ሌላ ቄስ ይመጣል። ሰው ምን ታደርጋለህ? ምንጩ ማድረቅ አለብህ። እስፔሻሊ ወጣቱ ላይ ይሰሩታል። ለምን? አብነት ትምህርት የቆሎ ትምህርት ሄዶ እንዳይማር ወደ እነሱ እንዲመጣ። ለዚህ ምን ይቀርባል? የተለያዩ ማታለያዎች፣ የተለያዩ ጥቅማ ጥቅሞች ይቀርባሉ። ከዚህ አሁን ሰው ያልተረዳው ለምንድን ነው? መቆረጥ ነው የተፈለገው። ሰሜኑንና ሌላውን የኢትዮጵያ ክፍል መቆረጥ፣ በታሪክ በትውፊት በሃይማኖት እንዳይገናኙ ማድረግ። ከዛ በኋላ ስትቆርጠው ይሄም እዚህ አሁን የቀረው ቄሱ እያረጀ መርጌታው እያረጀ ያለቀ ይሄዳል ማለት ነው። ከዛ ቤተክርስቲያን ባዶዋን ትቀራለች። ቅዳሴ የሌላት፣ ሰዓታት የሌላት፣ ማህሌት የሌላት ቤተክርስቲያን ያስቀሯታል። ለዚህ ምቹ ምንጭ ያለው የት ነው? ዋና ምንጭ ያለው እዛ ጋር። ሰው ያልተረዳው ነገር ይሄ ነው። ከዛስ ታሪክ የሚባል ነገር የለህም። ትውፊት የሚባል ነገር የለህም። የክርስቲያን ሀገር የሚባል ነገር የለህም። በጣም የሚገርመው ነው የፕሮቴስታንት እኮ መዳረሻው ኢየሱስ ጋር ነው ክርስቶስ ጋር ነው ብሎ እኮ ቢቆም ቆንጆ ነበር፣ ግን አይደለም። ኤቲስት ነው የምትሆነው። ብዙ ጊዜ አሁን አይተህ ከሆነ ወደ ተሐድሶ የገቡ ሰዎች ከቤተክርስቲያን ሰዎች ምንድን ናቸው? አሁን ጴንጤ ነው አይደሉም እኮ መና እኮ ነው የሆኑት። ፕሮቴስታንትም አይደሉም። እንዳይሄዱ ያ እነሱ ፈልገው ሄዱት ኢየሱስ የለም። እዛ ባዶ አዳራሽ ሆነ፣ ውሸት ሆነ፣ እንዳይመለሱ ሀፍረት ሆነ፣ መሀል ላይ ቀሩ። አጓጉል። አሁን ምን ይጠቀማሉ?
የወቅቱን ፖለቲካ ይጠቀሙታል። ተበድለን ነበረ፣ በሰሜን ፕሮቴስታንት እንዳይኖር ምናምን እንደዚህ ተበድሎ ተጨቆ ነበረ፣ ህዝባችን ከዚህ መተት ከዚህ እስራት እንዲፈታ በማለት ይሄ ደብተራው እንደዚህ ነው የሚሰራብን ብለ ይሄን ፖለቲካ ተሰራለ። አንደኛው። ሁለተኛው ነገር ደግሞ ጦርነቱን በጥሩ አጋጣሚ ይጠቀሙታል። ጦርነቱ ጥሩ አጋጣሚ ነው። ለምን? በቃ ተዳክሟል፣ ማዕከላዊ መንግስት የሚቆጣጠረን የለም። ስለዚህ ስስብልቱን ታገኘዋለህ። በጦርነት በድህነት የተጎዳውን ሰው ደግሞ በጥቅማ ጥቅም በእርዳታ ስም ትገባለታለህ። በቃ በልግስና ትመጣለህ። ከዛ በኋላ እኛ የለውጥ ሐዋርያ ነን። ለክልሉ ሰላም በሌላ በማንም የለም እንድንበት ዘንድ ለሰዎች ሁሉ የተሰጠ አንድ ስም አለ። መዳን በማንም የለም እንድንበት ዘንድ። እኔ በዘገራችን ላይ በጣም መከራ ያየ ጥቅስ ቢኖር ይሄ ጥቅስ ነው። መዳን በሌላ በማንም የለም። በጣም ወይኔ መከራውን አየ ይሄ ጥቅስ። አሁን አብዛኛው የፕሮቴስታንት መጽሐፍ ቅዱስ ብታይ እዚህ ምዕራፍ 4 ቁጥር 7 ላይ በጣም በአብዛኛው አርጅቷል። መከራውን አሳይተውታል። እንደዚህ ቃል የተንገላታ ጥቅስ የለም። እውነት እኔ ያሳዝነኛል ጥቅሱነት ለመናገር። ይሄን ጥቅስ የሚጠቅሱት ቅዱሳን መድኃኒት አይባሉም አያማልዱም ለሚለው ጥቅስ ነው። ደግሞ የሚገርመውና ሳቅ የሚጭረው ምን ቢሆን ጥሩ ነው፣ ሐዋርያት ይህን ንግግር የተናገሩት ከአንድ ምዕራፍ በፊት አድነው ነው፣ ድነትን ሰጥተው ነው ይህን ጥቅስ የጠቀሱት። ተናጋሪዎቹ አድነው እየተናገሩ ሐዋርያትና ቅዱሳን አያድኑም ብሎ ግን ሊሰብኩሽ ይሞክራሉ። ይሄ ጥቅስ የተነገረው ታሪኩን ወደ ኋላ ስናይ ራሱ የሐዋርያት ሥራ ምዕራፍ 3 ላይ ድነት ፈጽመዋል። ያንን ቤተ መቅደስ በር ላይ 9 ሰዓት ላይ ወደ ጸሎት ሲገቡ ቤተ መቅደስ በር ላይ ጴጥሮስና ዮሐንስ አንድ የተቸገረ መራመድ የማይችል ችግረኛ አካል ጉዳተኛ የነበረ ነው። በኋላ ምንም የለንም እንሰጥ ያለንን እንስጥ ብለው ፈወሱት፣ አዳኑት። ከዛ ሐዋርያት ፈሪሳውያንና አይሁድ አመጹባቸው፣ እንዲታሰሩ አድርጉ። እንደገና ሲወጡም ወደ ብዙ ህዝብ 5000 ህዝብ የሚሆን ሰው አዳኑ ይላል። አሁንም አስወጧቸውና በህዝብ መካከል አቆመው ነው የጠየቋቸው፣ ይሄን በማን ስም ነው የምታረጉት? ይሄን ስልጣን ከየት አገኛችሁ? ምን አሉ እነሱ ግን መዳን በማንም በሌላ የለም አሉ። መዳን በማንም የለም እንድንበት ዘንድ የተሰጠን አንድ ስም ኢየሱስ ክርስቶስ ነው ብለዋል። ይሄ ማለት ሐዋርያት አያድኑም ለሚል ጥቅስ እንዴት ሊውል ይችላል? ስለ ማዳናቸው ያቀረቡት እንደውም ማስረጃ እኮ ነው። እኛ ያዳነው ከራሳችን ባመጣነው ኃይል አይደለም፣ በክርስቶስ ኃይል ነው፣ በአምላካችን ኃይል ነው። እውነት ነው። እኛ ቅዱሳን መላእክትን አዳኑን የምንለው ያድናሉ የምንለው ከራሳቸው ባገኙት ኃይል ነው አይደለም። በፍጹም ማንም ይሄን ሊያደርግ አይችልም። በክርስቶስ ኃይል በአምላካችን ኃይል። ያለ ክርስቶስ የቅዱሳን ምልጃ ሕያው አይሆንም። እንደውም የክርስቶስ ቤዛነት በነገራችን ላይ የቅዱሳንን ምልጃ ያጠነከረ ጉዳይ ነው። እንደውም እንዲጸና አደረገው እና የክርስቶስ ማዳን ጋር ይጋጫል? በፍጹም አይጋጭም። እንደው ቤዛነቱ ለምልጃ የሚስማማ ነው የክርስቶስ ቤዛነት። እና ይሄ ማስታረቃቸውም እንዳለ ሆኖ ስለምን ያስታርቃሉ ይልሻል? በሚገባ ያስታርቁናል። እስቲ አንተ ያቅልተክሽ አሁን ምን ይላሉ እነሱ? ማንሳት ካለብን አሁን ቅዱስ ሚካኤል ገብርኤል ጸሎታችን ይሰማሉ ብላችሁ እንደው ከንቱ ትለፋላችሁ። አሁን የታ ምን አውቃችሁን ይሰማናል የምትሉን ደግሞ ይደንቅ ነገር ላስደንቅሽ፣ በጣም ይደንቅካል። ቅዱስ ሚካኤል የእኛን ጸሎት ነው የሚከብደው ወይስ የእግዚአብሔርን መልእክት መስማት ነው? እሺ ቅዱስ ሚካኤል የእግዚአብሔርን ድምጽ ይሰማል አይሰማም? ይሰማል። መልእክት አምጥቶ ለሰው ልጅ ይሰጣል። የእግዚአብሔርን ድምጽ የሰማ ሚካኤል የኔ አንድ ኃጢአተኛ ሰው ድምጽ ጠፍቶት ነው አቅቶት ማለት ነው የኛ ጸሎት? አንዳንዴ የሚጠየቀው ጥያቄ ራሱ በጣም ያስቃል። ግን እዚሁ ላይ እኛ አሁን ወደ እነሱ ከምንጸልይ ኢየሱስ ክርስቶስ ይሰማናል፣ እኔም ላይ ድንቅ ስራውን ይሰራል ብለኸኛል አንተ። ራሴም አልጸልየው ታዲያ ለምንድን ነው እኔን ይሰማኝ የለ ወይ? ሐዋርያት በሚያስተምሩ ሰዓት ለምሳሌ ክርስቶስ ካረገ በኋላ ኃጢአታቸውን ሄደው ይናዘዙ የነበሩት ለክርስቶስ ነው ወይስ ለኢየሱስ? ይህን ጥያቄ መመለስ ያስፈልጋል። ሐዋርያት ሄደው ሲያስተምሯቸው ህዝቡ ምን ማለት ነበረበት? እኛ እናንተን አንፈልግም፣ በቃ መዳን በኢየሱስ ነው፣ እናንተ መሀል ላይ መጋረጃ አትሁኑብን፣ እኛ ከኢየሱስ ጋር እንጨርሳለን ማለት ነበረባቸው። የሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ ቅዱስ ጴጥሮስ ምዕራፍ 2 ላይ ካስተማራቸው በኋላ መንፈስ ቅዱስ እንደወረደላቸው ህዝቡ እስከ ቁጥር 36 ድረስ ትምህርቱን ሰው። ቁጥር 37 ላይ እነዛም ህዝቦቹ ልባቸው ተነካይልና መጥተው ወንድሞቹ ምን እናርግ አሏቸው ይላል። አይ እኛ ምንም አናረግም፣ ኢየሱስን መኑ በቃቸው አላሏቸው፣ ንስሐ ግቡ አሉ። ንስሐ ግቡ ማለት እኛ ጋር ግቡ ነው፣ ሌላ ማንም ጋር አይደለም። ሄደው ኢየሱስ ጋር ግቡ አይባልም፣ አድርጓላ ክርስቶስ ግን የለም ማለት አይደለም። ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ አምናችሁ ተጠመቁ፣ የመንፈስ ቅዱስን ጸጋ ታገኛላችኋል። ኢየሱስ ከሰማይ ወርዶ ያጥምቃችኋል አሏቸው። ግዴታ ማንን ያሉት? አንድ ጊዜ ይባላል፣ እንደውም አንድ ጥሩ ተረት ላንሳልሽ። እንደው በጥንት ዘመን ደጀ ሰላም ውስጥ ነው ይባላል። ካህናት አባቶች፣ ሊቃውንት ካህናት፣ መሪጌቶች ማዕድ እየበሉ በነበረበት ሰዓት
አንድ አባት ተነስቶ ንፍሮ ለሁሉም ያዘግናል ይላል እና ሁሉም እየዘገኑ ሲወስዱ አንድ የቆሎ ተማሪ ተንኮለኛ የቆሎ ተማሪ ዝገን ሲሉት አየኔ ታርሶ ዘግኖ ይስጡኝ አላቸው ይላል። ከዛ ዘግነው እሳቸው ሰጡት። እዛ ያለው ሰው ሁሉ ያኔ ቆሎ ተማሪ አመሰገነው። እንዴት ያለ ጨዋ ነው ስርዓት ያለው ነው። ናኛ አባት ግን ልጁ ተንኮለኛ መሆኑን ያውቃሉ። ሄዱና አንተ አሉት ጠርተው ለምንድነው ሁሉም ዘግነው ሲወስዱ እርሶ ዘግነው ይስጡኝ አልከው ሲል አየኔታ እኔ እኮ ቅንና ደጉኝ አይደለም እና የእርሶ እጅ ትልቅ ስለሆነ ነው አላቸው ይባላል። ምን ማለት ነው? ይሄ ልጅ መዝገን ይችላል ቀጥታ ማንም አልከለከለውም። ግን ሁለት ነገር ያጣል። አንድ የልጅ እጅ ብዙ ከሚስ ጥቂት ይዛል፣ ብዙ እንዲያገኝ እንዲበላ ፈልጎ ነው። ሁለተኛ የሚፈረፍረው ስለሚበዛ ነው። ይሄ ምሳሌ ያነሳውልሽ ምንድነው? ቀጥታ ወደ እግዚአብሔር እንጸልያለን። አሁን እንጸልያለን። መቼ አቆምን? እግዚኦታው ለማን ነው? እግዚኦ ማረነ ክርስቶስ እሱ አይደለም። ጸሎት ሃይማኖት እኮ የክርስቶስ ነው አይደለ? ጸሎት ሃይማኖት ናምን ባህር አምላክ እግዚአብሔር አባዜ ሁሉ ገበረ ስላሴ እኮ ነው የሚሰበኩት። መልካ ስላሴ ስንደግም እኮ ስላሴ ነው የምንጠራው። ጸሎቶቻችንማ ስብሐት ለአብ ስብሐት ለወልድ ላይ ቢቀርበው ሁሉ እኛ አላቋረጥም። ይበልጥ እንዳውም ይሄኛው መንገድ የቅዱሳን ማለት ልክ እንደዚህ ይጻልሽ ነው። እርሶ ዘግነው ይስጡኛል። እሱ መዝገን ይችል ነበር። ከርሱ እጅ ግን የኛ ያዋቂው እጅ ትልቅ ነው። ከኛ ልመና የቅዱሳን ልመና ትልቅ ነው። የኛ እጅማ ኃጢአተኛ እጅ ነው። የኛ ሰውነትማ እግዚአብሔር ፊት መቆም አይችልም። ከኛ ልመናዋ ፊት የማያስመልስ አንገት የማያስቀልስ የንጽህና በር የድንግልና መመኪያ ዛሬ የሰው ልጆች ድነናል ብለን አፋችንን ሞልተን እንድንናገር ቃልን ጸልሳ የወለደችው የአምላክ እናት የአዶናይ እናት ድንግል ማርያም ከኛ ልመና የሷ ልመና ይበልጣል። ከኛ ጸሎት የጻድቃኑ የና አብርሃም የና ይስሐቅ ጸሎት ይበልጣል። እንደው መጽሐፍ ቅዱስ ላይ እኮ ጭራሽ ስትይ አንዳንዴ እነዛ ራሱ ኃጢአተኞቹ ሰዎች ቀጥታ መጥተው እገሌ ጻድቅ ካልነገረኝ አላድንም ያለበት እኮ ሰዓት አለ። ጭራሽ ዘፍጥረት ላይ እኮ ያ የግብፁ ንጉስ እኮ በቁስል ሲማቀቅ እኮ እግዚአብሔር ተገልጦ ምንድነው ያለው? ስለምን የዛን የጻድቁ ሰው ሚስት ወሰድክ? ነብይ ነውና ስላንተ ይጸልይልን ያለው እግዚአብሔር ይቅር ያለው አብርሃም ስለለመነለት ነው። ሰውየው እኮ አግኝቶታል። ታዲያ እግዚአብሔርን ቀጥታ አግኝተው እንኳን ያልተማሩ ሰዎች አሉ። ክርስቶስን ቀጥታ እናገኘዋለን ይላሉ። አግኝተውትስ ቢሆን ነው ምሕረት ላይ ያገኙ ይችላሉ። መጽሐፈ ኢዮብ ምዕራፍ 42 ላይ ነው ስታይ የኢዮብ ጓደኞች እኮ በድለው ነበር እግዚአብሔር ላይ ክፋት ተናግረው እና ምንድነው ያላቸው? ምራቸዋለሁ አይደለም ያላቸው የመስዋዕት በግና ፍየልን ወስደው ለኢዮብ እንዲሰጡት ነው ያለው። እንደው ምን ይላል እዛ ላይ? ኢዮብ ስለናንተ ይጸልያል እኔም ፊቱን እቀበላለሁ ነው የሚለው። ለዚህ በሐዲስ ኪዳንም ቀጥታ ወደ ኢየሱስ ከሚሉት ከኛ ልመና የመላእክት ልመና ይበልጣል። እንደውም ራሱ ጌታችን ኢየሱስ ክርስቶስ የሚገርምሽ የማቴዎስ ወንጌል ላይ ለመላእክት የሰጠውን ኃይልና ስልጣን ሲናገር እንዲህ ይላል። ማቴዎስ 18 ቁጥር 10 ላይ ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ያለውን የአባቴን ፊት ያዩታልና አለ። ዘወትር የአባቴን ፊት ማለት የእግዚአብሔርን ፊት ያዩታል። ዘወትር ሚካኤል የእግዚአብሔርን ፊት ያየዋል። ስለኔ ለምንልኝ ብለው እንዴት አይለምንልኝ? ለዚህ ምንድነው ይሄን ያነሳውልሽ? ቀጥታ ወደ ኢየሱስ አንሄድም ለሚሉ ይሄም ራሱ ቀጥታ መንገድ ነው። ውክልናቸው ለእግዚአብሔር ውክልናቸው ለክርስቶስ ነው። ጌታ ምን አለ ሐዋርያትን? እናንተን የተቀበለ እኔን ይቀበላል አለ። ጴጥሮስን ሄጄ ተቀበልኩ ስል ክርስቶስ እንደተቀበልኩ ነው። እናንተን የማይቀበል እኔን አይቀበልም ነው ያለው። መልአኬን ያልተቀበልኩ ማንን ልቀበል? ጠባቂ መልአኬን አማልደኝ ያላልኩ ማንን አማልደኝ ልበለው? ውድ የቻናሌ ተከታታዮች ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በቀጣይ በጋሻው ስላነሳቸው አንዳንድ ሀሳቦች ጠቅላላ ያለ ቪዲዮ ይዤ የምቀርብ ይሆናል። እስከዛ ቸር ሰንብቱ።